አመሰግናለሁ እንደምን ከረማችሁ ወደ ተመልካቾቻችን አዲስ በሳምንቱ እነሆ ከዚህ ሰዓት ጀምሮ እናንተ ይደርሳል በዚህ ሳምንት ካሰናዳንላችሁ ጉዳዮች መካከል የመጀመሪያ የምናደርገው የምክር ቤት ውሎን ይሆናል እንደሚታወቀው በዚህ ሳምንት አዲስ አበባ ከተማ ከተስተናገዱ ጉዳዮች መካከል የምክር ቤት ውሎ ይጠቀሳል በተለይም ደግሞ አራተኛ ዓመት 21ኛ ስብሰባውን ያከናወነው የኢትዮጵያ ሕዝብ ተወካዮች ምክር ቤት በተለያዩ ጉዳዮች ላይ ውይይት አድርጓል በተለይም ደግሞ ያለፉትን 6 ወራት የሥራ አፈጻጸምን የተመለከተ ሪፖርት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሕዝብ ተወካዮች ምክር ቤት በተነሱ ጉዳዮች ላይ ሰፋ ያለ ሐሳብና ማብራሪያ የሰጡበት ነው እንደሚታወቀው ታዲያ በዚህ መድረክ ላይ በዋናነት ከተነሱ ጉዳዮች መካከል ሀገራችን ኢትዮጵያ አሁናዊ በተለያዩ ጉዳዮች ላይ ያለው ቁመና ምን ይመስላሉ ከኢኮኖሚ አንፃር እንዲሁም ደግሞ ከሌሎች ከዲፕሎማሲ አንፃር ከሰላም አንፃር ያሉ ጉዳዮች ተዳስሷል በዋናነት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መድረክ ላይ ካነሷቸው ጉዳዮች መካከል የኢትዮጵያ እድገት በ8.4 ይመዘገባል ተብሎ እንደሚጠበቅ ይህም ደግሞ ጥሩ ሂደት ላይ እንዳለ የገለጹበት ሁኔታ ማንሳት ይቻላል የኢትዮጵያ መንግስት ለሰላም አሁንም ቁርጠኛ ስለመሆኑ ይህንንም ለማረጋገጥ የተለያዩ ጥረቶችን እያደረገ ስለመሆኑ የገለጹበትን ሁኔታ አለ ከትግራይ ክልል ጋር በተያያዘ ባነሱት ጉዳይ ህወሓትን ጨምሮ በክልል ውስጥ ከሚገኙ ሌሎች ፖለቲካ ፓርቲዎች ጋር ምክክር እየተደረገ ስለመሆኑም የገለጹበት ሁኔታ ማንሳት ይቻላል በተጨማሪም የህዳሴ ግድብ በቀጣዮቹ 6 ወራት ውስጥ ተጠናቆ ሪቫል ሊቆረጥ እንደሚችልም ጥቆማቸውን ሰጥተዋል ከዛ ባለፈ ሰላማዊ በሆነ መልኩ ኢትዮጵያ የባህር በር ለማግኘት አሁንም ጥረቷን ታደርጋለች ከዛ ውጪ የሆኑ አማራጮች ግን በኢትዮጵያ መንግስት በኩል እንደሌለ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጿል ሌሎችም እጅግ በርከት ያሉ ጉዳዮች ከምክር ቤት አባላት በኩል ተነስተው የፌዴራል ጠቅላይ ሚኒስትርም ታዲያ በዚሁ ጉዳይ ላይ የተለያዩ ሐሳቦችን የገለጹበትን ጉዳይ ወደናንተ ደርሷል አዲስ ሚዲያ ኔትወርክም ወደናንተ በስፋት ካደረሳቸው ጉዳዮች መካከል ይጠቀሳል በሳምንቱ ከተመለከትናቸው ሌሎች ጉዳዮች መካከል የሚጠቀሰው ደግሞ ከኢፍጣር ጋር ተያይዞ ነው እንደሚታወቀው የእስልምና ሃይማኖት ተከታዮች የረመዳን ወር ውስጥ ነው የሚገኙት ይህንንም ምክንያት በማድረግ ታዲያም በኢትዮጵያ አለፈትልኝ ነው በአዲስ አበባ በዋናነት የተለያዩ ቦታዎች ላይ የኢፍጣር መርሃ ግብሮች ተከናወኑ ይገኛሉ በዚህ ሳምንት በአዲስ አበባ ከተማ በተለያዩ ቦታዎች ላይ ይሁ መርሃ ግብር የተከናወነበት ሁኔታ ማንሳት ይቻላል ለአብነት ያክል ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስት ያከናወኑት ከተለያዩ የእስልምና እምነት ተከታዮች ጋር ያደረጉት ይጠቀሳል ከዛ በተጨማሪም እንደ አዲስ አበባ ከተማ በመስቀል አደባባይ የተከናወነውን የኢፍጣር መርሃ ግብር ማንሳት ይቻላል እጅግ በርካታ የሆኑ የሃይማኖት ተከታዮች በተገኙበት የተከናወነ መርሃ ግብር ነው እንዲሁም የሃይማኖት አባቶችና ሌሎች አካላትን በዚሁ መርሃ ግብር ላይ ተገኝተው የኢፍጣር መርሃ ግብራቸውን አከናውነዋል ከዚሁ ከኢፍጣር ጋር በተያያዘ ታዲያም የአዲስ አበባ ከተማ አስተዳደርም እንዲሁ ለተለያዩ የእስልምና እምነት ተከታዮች የኢፍጣር መርሃ ግብር አከናውኗል በዚህ መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር ከንቲባም ወይዘሮ አዳነች አቤቤና እንዲሁ የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር በተገኙበት የኢፍጣር መርሃ ግብር ተከናውኗል አንድነትን ፍቅርን መተሳሰብን የሚታይበት መርሃ ግብር እንደሆነ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በዚሁ መርሃ ግብር ላይ መልእክታቸውን አስተላልፈዋል አብሮነትን ለማጠናከርና አንድነትን ይበልጥ ለማደራጀት የሚረዳ ስለመሆኑ ይህንን ታሳቢ በማድረግም መንቀሳቀስ እንደሚገባም እንዲሁ መልእክታቸውን አስተላልፈዋል ሌላው በዚህ ሳምንት ከተማችን አዲስ አበባ ካስተናገደቻቸው ጉዳዮች መካከል የአዲስ አበባ ዩኒቨርሲቲ በአዲስ አበባ ከተማ የተከናወኑ የተለያዩ የልማት ስራዎችን መጎብኘቱ ነው የዩኒቨርሲቲው ማህበረሰብ ማለት ነው የተለያዩ የልማት ስራዎችን የጎበኙት ከነዚህ ስራዎች መካከል የአዲስ ዓለም አቀፍ ኮንቬንሽን ማዕከል ይጠቀሳል በቦሌ ክፍለ ከተማ በህዝብ ተነሳሽነት ወይንም ደግሞ በማህበረሰብን በማስተባበር የተከናወነው የኮሪደር ልማትንም ማንሳት ይቻላል እንዲሁ የተቀናጀ መንደርንም በለሚኩራ ክፍለ ከተማ ለጉብኝት ከበቁ የልማት ስራዎች መካከል ይጠቀሳሉ ይህ የጉብኝት ስራ እንግዲህ በዋናነት ለዩኒቨርሲቲው ማህበረሰብ ላቅ ያለ ጠቀሜታ እንዳለው የተገለጸበት ሁኔታ አለ የጉብኝቱ ዓላማ በዋናነት ታዲያ መዲናዋ ያከናወነች ያለችውን ልማት ማህበረሰቡ እንዲገነዘብና በጥናት የተደገፈ ድጋፍን ለማድረግ የሚረዳ ስለመሆኑ የተገለጸበት ሁኔታ አለ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌን ጨምሮ የተለያዩ የዩኒቨርሲቲው ማህበረሰብ አባላት በዚህ ጉብኝት መርሃ ግብር ላይ ተሳትፈዋል በሳምንቱ ከተመለከትናቸውና ወደናንተ ካደረስናቸው ጉዳዮች መካከል አንዱና ዋነኛው ነው ክቡራን ተመልካቾቻችን ከተማችን አዲስ አበባ ተቋማችን አዲስ ሚዲያ ኔትወርክ በርከት ካሉ ካስተናገደቻቸውና ወደናንተ ካደረስናቸው ጉዳዮች መካከል ዋናዎቹን መራርጠን ወደናንተ ያደረስንበት አዲስ በሳምንቱ እስካሁን ይመስላል ስለ አብሮነታችሁ ከልብ እናመሰግናለን መልካም ጊዜ